መርጃና ተጨቀጨቃቸው የምር ሆኗል። ሁለቱም እየተጨቃጨቁና እየተንታረኩ ባለበት አጋጣሚ መርጃን ድንገት ሽጉጥ ሰባበታለች። መርጃና እያይዟላ ትክክል አልነበረም። ሽጉጡም ሲጀመር አልተቀባበለም ነበረ። አቴሽ ድጋሚ አቀባበሎላት ኤዮስኪ ወንድ ኮንሽ እያላ ነበረ። መርጃና አቴሽ በዚህ መሃል እንደዚህ ስሜት የሆነው እየተጨቃጨቁ እያለ ነበር። እሷ አምልጧት ባርቆባት የተኮሰችው ስተኩስ የመታችው ዝጋ ክንዱን ነበር ከፍ ብሎ ከትከሻው ወረድ ብሎ ነበረ ጥይቱ የጨረፈው። አቴሽ እንደዚህ በሆነበት ሳለ የተኩስ ድምጽ ሲሰማ እነ ሙዘይን እና አስሊ መምጣታቸው የማይቀር ጉዳይ ነው። ይመጣሉ። እነሱ ከመጡ በኋላ ምንድነው እየሆነ ያለው ብለው ይጠይቃሉ። እጅግ በጣም ተደናግጠው እዚህ ጋር አቴሽ ለማስመሰል እየሞከረ ነው ያለው። መርጃን ፊት ለፊት ሊያጋፍጣት የሚፈልግ አይመስልም። ክንዱን ደገፍ አድርጎ በበሩ ምንም ነገር የለም ሰላም ነው ይላቸዋል። ጀማሉን ፍንጭ ነገር ያገኘ ይመስላል። ስለዚህ እዚህ ጋር ሙዘይን በቀው ወደመጣችሁበት ተመለሱ ብሏቸው እየሸኛቸው ነበረ። አሁን አቴሽና መርጃን እዛ ቤት ውስጥ ሆነው እየተንጎዳጎሩ ናቸው። እሱ ክንዱን ይዟል። አንተ ቆይ ለምንድነው ማትለኝ? በእናት ዶክተር ጋር እንሂድ፣ ሆስፒታል እንሂድ። ሆስፒታል የማትሄድ ከሆነ አቴ ችግር ነው የሚሆነው። ተው በእናት ደም እስካሁን ድረስ እየቆመ አይደለም። ቢያንስ ሆስፒታል የማትሄድ ከሆነ ቤት ውስጥ ሕክምና እንዲሰጡ እናርግሽ እያለችው ነበር። ችግር የለም ይህን ነገር እኔና አንቺ እንትን እንለዋለን እያል ነበር። ረጋ ብሎ አረባ ካቴሽ ሰው ሚልን ስማ ትለዋለች። በመጀመሪያ ደረጃ ቁስሉን ማጽዳት አለብሽ እሺ፣ የመጀመሪያ ደረጃ እርዳታ ፋሻ ምናምን ነገር አልኮል ማጠብ ይዘሽ ነው እያለ ነበር። አቴሽ ደረቃቱን በእናት ደረቃቱን ቁስልህ በሌላ ነገር ይጠቃል ተው ይቅረብ እያለችው ነበረ። አሁን ዝምታ ያለሽ አትይም በቃ ቶሎ በያልኩሽ ነገር አምጪ እያለ ሊቀመጥ ብሎ ሳያስበው ተንገዳገደ። ቆይ ተረጋጋ ቁጭ በል እዚህ ጋር ቁጭ በል ልስማ። ስለሚሆነው ነገር እኔ ምንም አይመለከተኝም ገባ? እኔ ማንንም አልፈራ፣ ማንንም እጋፈጣለሁ። ዋናው ነገር አንተ ደህና መሆንን። እኔ በማንም ተቆጣኝ ማንም ጮብኝ ምንም የማይመስለኝ ነገር ነው። በቃ ያንተ ጤና ለእኔ ትልቁ ጉዳይ ነው ብላልቴ ነበር። መርጃን እባክሽ እኔ ማንም ሰው እንዲጎዳሽ አልፈልግም፣ ማንም ሰው እንዲያሳዝንሽም አልፈልግም። እባክሽ ይህንን ስልሽ ታረጅኝ አንድ ጊዜ እንኳን እሺ። ከጭንቅላትሽ ላይ አንድ እንኳን የጸጉር ጸለላ እንኳን ቢነካ በጣም ነው የሚከፋኝ እያለ ነበረ አይደለ? እንዴት ያማል በጣም በዚህ ምድር ላይ ሊጎዳኝ የሚችለኝ ሰው ብቻ ነው እንደዚህ የሚለኝ፣ ደግሞ የጎዳኝ ሰው ነው እንደዚህ ሊለኝ የቻለው። ይገርማል በጣም ስትል ነበረ። አቀርቅሮ መሬት ይከታተላል። ለማንኛውም እጅህን በተመለከተ የሆነ ነገር ማድረግ አለብን፣ በኋላ ደግሞ ይጸጽተኛል፣ ከባድ ነው የሚሆንብኝ፣ አልፈልግም፣ በኋላ ደግሞ በቃ መጣው እያለችው ነበረ። አስበሽዋል ግን ስለዚህ ጉዳይ ቤታውን ቢያውቁ እያለ ነበር። ምን እንግዲህ አይለቁኝም ስትል ነበረ። አንቺን ብቻ አይደለም እኔ እንደገና ያንቺም እናት ከባድ ሁኔታ ውስጥ ነው የምትገባው። ሙዘይን እናቴ ማንንም ሰው እንደማሰማ ታውቂያለሽ አይደለ? የሆነ ነገር በቃ የሆነ ችግር ትፈጥራለች የሆነ ግርግር። አሁን ለማንኛውም ደረቅ አትሁኝ በይ፣ እነዛ ፋሻው ምናምን ነገር አምጪ፣ ፕላስተሩንም እንዳረሺ እዛ ውስጥ አለልሽ ሳጥን ውስጥ ቶሎ በይ እያለ ነበረ። መርጃን ዞር ብላ ስትመለከት እያሳዘና ነበረ። በሌላ በኩል ነርሚን ሃይደርን ልታየው ወደ ታሰረበት ቤት እየመጣች ነበረ። ከዛ ወደ በሩ ቀረበችና በሩን አንኳኳች። ሃይደር ስትሮ ነበር። ነርሚን ይኸውልሽ ስሚ፣ የተኩስ ድምፅ ሰምቼ ነበረ። ደህና ነሽ? ምን ተፈጥሮ ነው? ምንድነው ጦርነቱ እያለ ነበር። ደህና ነን ምንም አታስብ ሃይደር ምንም አታስብ ማለት ያው አቴሽ ቤት እያጸዳ እያለ ድንገት ባርቆበት ነው አለችው። ኧረ እባክሽ ታውቂያለሽ ከዚህ የከፋ ነገር እኛ ቤት ውስጥ ሊካሄድ ይችላል። እነዚህ ሰዎች እብድ ናቸው። ምንም ነገር እኛ ቤት ውስጥ ሊያደርጉ ይችላሉ። ታውቂያለሽ ነርሚን ይሄን ነገር እያለ ነበር። አውቃለሁ ስማ፣ እንደውም መርጃን ላይ ተኮሰባት መስሎኝ በጣም ፈርቼ ነበረ። እንደዛሬ ፈርቼ አላቅም አለችው። ነርሚን ልሽ እሺ፣ ሙዘይ የምትባለው ሴት በጣም አደገኛ ናት፣ እባክሽ ከሷ ራቂ እያላን ነበረ። ሙዘይ መጥፎ ናት እያለ እየመከራን ነበር። እሺ ጥሩ አይደር በቃ ምንም አታስብ አትጨነቅ ያለችው ነበር። እኔ መርዳት አለብሽ፣ ከዚህ መውጣት አለብኝ ነርሚን፣ ከዚህ ማምለጥ አለብኝ፣ የሆነ ነገር አድርግ እያላን ነበረ። ምን ማድረግ ይችላል ሃይደር? ተመልከት እጄ ምንም ማድረግ አይችልም። እዚህ ጋር እንደምታየኝ ነኝ ሃይደር፣ እያየ እጄ እንዴት እንደታሰረ እኔ እኮ እዚህ ጋር ሆኜ እኮ ምንም ማድረገው ነገር እኮ የምችለው ነገር የለም እያለችው ነበር። አይደለም የሆነ ነገር ማድረግ አለብሽ ነርሚን፣ የሆነ መንገድ ፈልግ እያለን ነበረ። ታውቃለህ ሃይደር፣ ለዚህ ሁሉ ምክንያቱ አንተ እኮ ነህ በቃ ለዚህ ነገር ውስጥ እንድንገባ ያረከው ራስ ነህ ስለነበር። ወይኔ ፈጣሪው ትዕግስቱን ስጠኝ። በሻውን መርጃን ላኪልኝ። አንቺ ምንም አጠቅሚኝም እንደሆነ መርጃንን ግን ላኪልኝ፣ ፈልጋታለሁ። በቃ መርጃን የሆነ ነገር ማድረግ ትችላለች፣ አቅም አላት እያለን ነበረ። እስቲ ቆይ እነግራታለሁ፣ እሷ ራሷ ቢዚ ናት እያለችው ነበር። ምን ማለት ነው ቢዚ ናት ማለት? ይኸውልሽ ስሚኝ፣ ታገኝልኛለች፣ እሷን ጥረት ታስመልጠኛለች፣ ቶሎ በይ እያለ ነበረ። እሺ ብላ ቶሎ ብላ ተጠርፋ እየወጣች ነበረ። ከዚህ ሰውጣ ሁልሽንም ላረግሽው ነገር ተጠያቂ ያደርግሻለሁ፣ አንድም ሳላስቀር የማስከፍልሽ የዋጋሽን ነው የምሰጥሽ እያል ነበር። ሃይደር ተቆልፎበት ያስባል። በሌላ በኩል እነ ሙዘይን ዋና ሳሎን ናቸው። እዚህ ጋር ጀማል እየተንቀሸቀሸ ነው ያለው፣ ተቆረጥንጧል። ወይ ኩት አቴሽማ እየዋሸ ነው ያለው። ይሄ ሽጉጥ በአደጋ አይደለም የተተኮሰው፣ አንድ ነገር ልንገራችሁ፣ ድንገት አይደለም ትላለች። እዚህ ጋር አስሊ እኔም እየዋሸ ነው ይመስለኝ ትላለች ሙዘይን። እንዴ ሲጀመር እንዴ ነው ቤት እያጸዳ እያለ ሽጉጥ ሊነካ የሚችለው? ምን ማለት ነው? እኔ ምንም አልገባኝም። አቴሽ እኮ በደንብ ሽጉጥን እንዴት መያዝ እንዳለበት የሚያክሰው እኮ ነው። እሱ ሕፃን ልጅ ነው እንዴ ነው የሚባረቅበት ስትል ነበር። አስሊ ተረጋጊ ይላል ጀማል። አስሊ እዚህ ጋር ሄጄ ካልጠየቁ ድጋሚ ስትል ጀማል አስሊ ቆይ ጠብቂ
እሺ እዚህ ጋር እሱ ራሱ የሆነውን ነገር መጥቶ ይነግረናል። ታውቃላችሁ እሱ ከኛ ምንም ነገር አይደብቅም እንደ አንዳንድ ሰዎች በቃ የሆነውን ነገር መጥቶ ይነግረናል። ተረጋጉ እያለ ነበር አይደለም የሆነ ነገር አለ ማለት እንደገና ደግሞ ያው አሁን እዚህ ጋር ተተኩሶበት ክንዱ ራሱ ቢመታ አይነግረንም ትላለች ሙዜን በደንብ እየጠረጠረች ነበረ። ጀማል ደግሞ በቃ ቆይ እንጠብቅ ጣልቃ እንግባ እያላቸው ነበረ። አቤት እች ልጅ አቴሽን አንድ ነገር ብታረገው አንድም ሳላስቀር ነው ዘርማን የምጨርስላት አላስቀራትም፣ አንዳቸውንም አላስቀራቸውም እጨርሳቸው ነበረ እያለች ነበር ሙዜ። እንደውም በሆነ እያለች ነበረ እንደውም መርጃን አቴሽን በጎዳቸው ከዛ ባጠፋቸው እያለች ነበር እንደ ምክንያት እንደሚያስፈልጋት ትናገራለች። በሌላ በኩል አቴሽና መርጃን አንድ ላይ ናቸው። እየተንቀሳቀሰ ነው። ቆይ ተረጋጋ አትንቀሳቀስ እያለችው ነበረ። ከዛ በኋላ ሸሚዙን እያወለቀችልን ነበር። ወይኔ እንዳሰብኩት አልነበረም፣ በጣም ከባድ ሆኗል። አንተ ኧረ እባክህ ነገር እናርቅ እንሂድ እባክህ እያለችው ነበር። አይሆንም ዝም ብለሽ ብቻ ጠረቅ አድርጊልኝ እንደሱ እያለ ነበረ። አንተ ትንሽ ተቧጨሬ ነው ትላለህ እንጂ በጣም እየደማ እኮ ነው አለችው። ጥይቱ የጨረፈውን ቦታ ቢሆን ጥጥ ነገር ደሙን ቀስ ብላ ለማንሳት እየሞከረች ነበረ። እያመመው ነበር እሱ። ይሄ ነገር ቀስ ብሎ ወደ ትኩሳትና ወደ ሌላ ነገር ያመራል፣ ተው ይቅርብ እያለችው ነበረ። አይ ዝም ብለሽ እንደሱ አድርጊልኝ እያለ ነበረ። ታውቂያለሽ እንዴት ፍቅር እንደማድረግሽ አንቺም እኮ ግን ታፈቅረኛለሽ እያለ ነበር። እስኪ ሌላ ነገር አትበል መጀመሪያ ቆስል ይዳን ምን እያልክ ነው ያለው? እኔ ምንድነው የምለው አንተ ምንድነው የምትለው እያለችው ነበር። እሱን እንኳን በኋላ እናወራበታለን እያለ ነበር። አሁን ቆስሉን በአልኮል እያጠበችለት ነበረ። እያቃሰተ እያጠበችለት በድንገት ነበር በሩ የተንኳኳው። በሩ ሲንኳኳ ጀማል እየሮጠ ነበር እየመጣ የነበረው። ከዛ እዚህ ጋር ሲያንኳኳ መጀመሪያ የመሰሏቸው እነ ሙዜን የመጡ ነበረ። ከዛ ጀማል ራሱ አቴሽ በሩን ክፈቱ ሲል ነበረ። በሩን ከፈተችለት መርጃን። ገና ጀማል እንደገባ አቴሽ ምንድነው እየሆነ ያለው ነገር ምን ሆነ ነው? መርጃን ምንድነው ልጁን ያረክሽው እያለ እያፈጠጠበት ነበር። ጀማል አንተ ደግሞ አታካብዳ ትንሽ የሆነች ባጫር ነገር ነው ጭራት ነገር ነው እያየ መርጃን በሩን ቆልፊ እያለ ነበረ። መርጃን ቶሎ ብላ በሩን እየቆለፈችው ነበረ። ቆልፋ ትመለሳለች። እንደዚህ መሆን የለበትም እና ተነስ ሆስፒታል መሄድ አለብን እያሉ ነበር። የምን ሆስፒታል የምታወራው ይሏል። አቴሽ እዚህ ጋር የማይመስል ነገር አታውሩ እንዴ እኮ ቁስል እኮ ነው ሌላ ነገር ነው የሚሆነው ይባባሳል ላይድን ይችላል ቶሎ የሆነ ነገር ያስፈልጋል የሆነ መድኃኒትም ወይ ደግሞ መርፌ የሚሆነ ነገር ያስፈልጋል ብቻ ሲሉ ነበር። እኔም እኮ ብዬዋለሁ እኮ ነገር ግን አይሰማኝም እስኪ አንተ እሺ ካላሳምነው ትላለች። እዚህ ጋር መርጃን ጀማል እባክህ ተረጋጋ ይኸውልህ ስማ አንተ ወርዳውን እነሱን አፋቸውን ማዘጋት አለብህ ገባ አለበለዚያ ይሄን ነገር ደግሞ በተለይ ካዩት ከባድ ነው የሚሆነው እያሉ ነበር። አቴሽ ስለምንድን ነው የምታወራው? ይሄ እኮ ቁስል ነው በቃ ችግር የለም ይሄን ነገር እኔ መዋሸት አልችልም ሲለው ነበረ። ጀማል የትም አልሄድም አልኩህ እኮ በቃ አርፈህ ተቀመጥ እያሉ ነበር። ያልኩህን ነገር አድርጋለሁ እሺ ጥሩ ምናደርገው እናደርጋለን ለማንኛውም ምንም ቢፈጠር ምንም አዲስ ነገር ካለ አሳውቀኝ እሺ እያሉ ነበረ። ከዛ ጀማል በቃ መጣኝ ብሎ ቶሎ ብሎ ይወጣል። እዚህ ጋር ለመርጃን ጥሎለት እየወጣ መርጃን ቁስሉን እያጠበች ከዛ ደግሞ እዚህ ጋር ማሸግ ይኖርባታል። በፕላስተር ምናምን ነገር አርጋ አሸገችለት ከዚህ በኋላ እንዳይደማና ደሙ እንዲቆምለት ይሄን ሁሉ እያረገችለት ነበረ። ቃል ግቢልኝ ከዚህ በኋላ ቃል ግቢልኝ እባክሽ እያለን ነበረ። ምንም ቢሆን ምንም ስለዚህ ነገር ለማንም እንዳትናገሪ እያላን ነበረ። እሺ ቃል እገባላለሁ ችግር የለም እያለችው ነበረ። ከተቀመጠችበት ተነሳች። አንዳንድ ነገሮችን ልታስተካከል እየተራመደች ነበረ። እሱ እዛው ሶፋ ላይ ጋደም እንዳለ ነው ያለው። አቴሽ እያቃሰተ ቁስሉ ቶሎ እንዲያገግም እየተመኘ ነው ያለው። በሌላ በኩል መርጃን በደረጃው በዋናው ሳሎን በኩል እየወረደች ነበረ። ወደ ደረጃው እየቀረበች በድንገት አስሊ ፊት ለፊት እያገኘቻት ነው። እዚህ ጋር መንገዱን ዘጋችባት። መርጃን ተናዳ እየተመለከተቻት ነበረ። እሺ ምን እያረግሽ ነው ያለሽው? ወዴት እየሄድሽ ነው ያለሽው? ስሜን ልታታየኝ አትችይም። ምን ይጅል አይደለም ግንባሬ ላይ ጅን የሚል ጽሑፍ አለ እንደፈለግሽ እንደመጣልሽ እኔ መዋሸት አትችይም። እሺ አቴሽ እዛ ጋር ሽጉጡን በድንገት አልነበረም ባርቆበት ምናምን ነገር የተኮሰው። ሌላ ጣጣ ውስጥ ከመግባታችን በፊት እየሆነ ያለውን ነገር ትነግረኛለሽ አንግረኛም እያለቻ ነበር። ስሚኝ እኔ እዚህ ጋር አንቺ ጋር ፊት ለፊት ቆሜ የምንታርክ በጣም ነው ያስጠላኝ ያሰለችኝ በእናትሽ ተይኝ በቃ ብላ መርጃን እንደ ተሰላቸች ተናግራ ልታመልጣት እየሞከረች ነበረ። ቀስ ብላ ሊድ በቃ ብላ ልትሄድ ነበር። ድጋሚ እያስቆመቻት ነበር። ማንነኝ ብለሽ ነው የምታስቢው አንቺ የትም አትሄጂም በትክክል የምጠይቅሽን ነገር እስክትመልሽልኝ ድረስ የትም ሄደለም በይ እያልቻ ነበር። እዚህ ጋር መርጃን የሆነ የጠራረገችበትን ፋሻ ምናምን ነገር በእጇ ይዛ ነበረ። ከዛም በኋላ ደብቋለች በጀርባ። ምንድነው አንቺ ከኔ የምፈልጊው? ለምሮ ማተኝ ምንም ቢፈጠር ምንም አያገባሽም በቃ ይሄኛ ጉዳይ ነው አትሽና እኔም ብቻ ነው የሚመለከተ ስራ ነበር። አንቺ ምንድነሽ ምን አገባሽ አንቺ እያልቻ ነበር። አስሊ እዚህ ጋር መርጃንን ጠረጠረቻትና ምንድነው ደግሞ ከኋላ በኩል የደበቅሽው? ወደ ደበቅሽው እስኪ አምጫምጩ ስራ ነበር። ድንገት አቴሽ መጣ። አቴሽ ሸሚዝ ለብሶ ቁስሉን ደብቆ መጣ። ምንድነው እዚህ ጋር ምን እየሆነ ነው ያለው እያል ነበረ። በጥይት በጨረፍታ የተመታበትን ቀኝ እጁ ከኪሱ ጋር አጣብቆ ነበር የመጣው እንደ ሲንቀሳቀስ ስለሚያመው። አቴሽ ደናና ያስተለው ነበር። ምን ማለት ነው ምንድነው እየሆነ ያለው ነገር ይላል። እዚህ ጋር የመርጃን እጅ በአቴሽ ደም ትንሽ ተለውሷል። ጣቶቹ አካባቢ ደም አለ። ምንም ችግር የለም አይደለ ብሎ እዚህ ጋር መርጃን ጠይቃት። አቴሽ አስሊ በድንጋጤ ተመለከታቸዋለች። ኧረ ምንም ችግር የለም ቢኖር እንኳን ችግር የለም ከኔ አያልፍም ችግር የለም። አንተ ግን ለምን መጣ? ማረፍ ነበረብህ እኮ ስትሮ ነበረ። የመጣሁትማ አንተ ናፍቀሽኝ ነው ቼክ ላረግሽ ብዬ ነው ይላል። እነሱ እንደዚህ የአስሊ ፊት ቆመው በሮማንቲክ በሆነ መንገድ ሲነጋገሩ አስሊ እጅግ በጣም እየቀናችና እየተበሳጨች እየተናደደች ነበረ። በድንገት ነርሚን መጣች። መርጃን አባትሽ ላይሽ ይፈልጋል ማለት የሚፈቀድልን ከሆነ እስር ቤት አይደለም አይደለ? እስር ቤት እንኳን አንዳንድ ቤተሰቦች እንዲጠይቁ ለተሳሪዎች ፍቃድ እኮ ይሰጣቸዋል ስትል ነበረ። ጥሩ እሺ ጥሩ መርጃን ማየት ትችላለሽ እያል ነበር እዚህ ጋር አቴሽ። ከዛ መርጃን በቃ እሺ አንተ ረፍን
መጣኝ ብላ ልትወጣ ነው። ነርቢን ቀድማ ትሄዳለች። ከዛ ደግሞ መርጃን ትሄዳለች። እዚህ ጋር አስሊና አቴሽ ብቻቸውን ቀሩ። ሁለቱም ፊት ለፊት ተፋጥጡ። ምንም እፍረት የላቸውም። ምንም በቃ ማፈር የሚባል ነገር አያውቁም። መሸማቀቅ አያውቁም። በሰሩ ስራ ተመልከት። ቀን በቀን እየቀበሩ ናቸው እነዚህ ሰዎች። እየተመለከትክ ነው እያለችው ነበረ። ጭቅጭቅ በጣም ነው የሰለቸኝ ብሏት በደረጃው እየወጣ ነበር ያለው። አስሊ ትመለሳለች። በሌላ በኩል መርጃን አባቷ ወደ ታሰረበት ክፍል እየተጠጋች ነው። ወደዛ ክፍል በቀጥታ እየቀረበች ከዛም በኋላ በሩን አንኳኳች። አባዬ ስተው ነበር። መርጃን አንቺ ነሽ ልጄ? ደህና ነሽ? የሆነ ነገር የሆንሽ መስሎኝ ፈርቼ ነበር እያለ ነበር። ኧረ አባዬ ምንም ነገር የለም እያለችው ነበር። ልጄ ስሚኝ፣ እነዚህ ሰዎች ሊጎዱሽ ይችላሉ፣ እባክሽ ተጠንቀቂ፣ መጠንቀቅ አለብሽ እባክሽ እያለ ነበረ። ልክ ነህ አባዬ ልክ ነህ። ነገሬን አንድ ነገር የመጨረሻ ጠይቃለሁ። አቴሽ እዚህ ጋር ሲናገር የነበረው ነገር ትክክል ነው እንዴ? አላረኩም አይደል? አላረኩትም በለኝ። እነዛ ልጆች ያሉ በጭራሽ ጎድቻቸዋለሁ እንዳትለኝ እያለችው ነበረ። ልጄ ሁሉም ነገር እንደነገርኩሽ ነው። አዎ በእርግጥ እዚህ ክፍል ነበሩ፣ ተቆልፎባቸዋል፣ ትንሽ የተወሰነ ቀን አሳልፈዋል። ነገር ግን አቴሽ እየዋሸነ ያለው በጣም እያጋነነው ነው። ተመልከቺ፣ በራሳቸው መንገድ ነው ችግር ውስጥ የገቡት። ሁሉም ነገር ፕላን የተደረገ ነው፣ የታቀደበት ነው። አየሽ ወንድምሽንም ገለውታል። ይኸውልሽ አየሽ፣ አሁን ደግሞ ያንቺ ተራ ነው። መርጃን እባክሽ ይኸውልሽ፣ ለወራቶች ያህል ሲዋሽሽ የነበረውን ሰው ነው የምታምኚው ወይስ አባትሽን? መርጃን መለሽልኝ። መርጃን ሄድሽ እንደ መርጃን እያላ ነበር። መርጃን እዛው ጠገብ ብትሆንም ነገር ግን በሀሳብ ሰመጠች። ግራ ገባ። ልጄን የምጠየቅሽን አቁሚ፣ ከቤተሰብሽ ጎን መቆም ያለብሽ። እዚህ ጋር ምንም የሚወራው ነገር ውሸት የለውም፣ ገባሻ? እውነቱን ነው የማወራው ልጄ እያለ ነበረ። መርጃን ግራ ተጋባች፣ ሀሳቡ ሰመጠች። የአባቷን ሀሳብ ግን ከሰማሽ በኋላ ወደ ክፍሏ እየሄደች ነበረ። አሁን ትልቁ ስራው አቴሽን መንከባከብ ነው። ለአቴሽ እራቱን አመጣችለት። ስታመጣለት አቴሽ ሰውነቱ ተኩሳት ነበረው። አቴሽ ንቃ፣ ደህና ነህ? አቴሽ እያስፈራኝ ነው እያለችው ነበረ። አቴሽ እንቅልፍ እያበዛን ያለው ሰውነቱ ደከመ። እንግዲህ ምንም አልሰማም አልከኝ፣ ለዚህ ጋር እያተኮስክ ነው። ዶክተር እጥራለሁ አልኩ እምቢ አልከኝ፣ ምንድነው የሚሻለ እያለችው ነበረ። መርጃን አትጂ በቃ አትተኝ፣ ቃል ግቢልኝ እንደማትተኝ፣ በቃ ዝም ብለሽ አጠገቤ ሁኚ እያለ ነበር። አልተውክም እያለችው ነበረ። ድጋሚ ተመልሳ መጣች። የቁስሉን ፕላስተር ልትቀይርለት። ሃይደር በሩን እየደበደበ ነው ያለው። ሃይደር መታችሁ በሩን ክፈቱልኝ እያለ እየጮኸ ነበረ። ማንም ይሰማኝ የለም ማለት ነው እያለ ነበረ። እዚህ ቤት ውስጥ ከገባ ሰዓታቶች ተቆጠሩ። ሰዎች አብደዋል እንዴ? ጭራሽ የሚረዳኝ ሰው የለም እንዴ? ምን ጭካኔ ነው እያለ ነበረ። እንዲህ ከራሱ ጋር ማውራት ሲጀምር ከዚህ ቀደም እነ አቴሽ ላይ ያረገውን ነገር እያስታወሰ ነበረ። እያንዳንዱን ነገር ከዚህ ቀደም አቴሽ ከታናሽ እህቱ ከዚህ ክፍል ታስሮ በከሰል ነበር አቴሽ ቀኖቹን የታሰሩበትን የሚቆጥረው። እነዚህን ቀናቶች የተሰመሩበትን መስመር ሲመለከት 87 ቀናትን ቆጠረ። ነገር ግን ኮሜዲ ነው ጠጋ ቢያደርገው ሌሎች 100 ቀናቶች አሉ። እዚህ ጋር ሃይደር ወይኔ እኔ እኮ ሃይደር ይልድርም እኮ ነኝ፣ እንዴት በእነዚህ አይነት ልጆች እሸነፋለሁ ሲል ነበረ። መርጃን በሌላ በኩል ቶሎ ብላ የቁስሉን ፕላስተር ለአቴሽ ከቀየረችለት በኋላ ትኩሳት አለበት፣ ቆይ በውሃ እንደዚህ ላድርግልህ ብላ ትኩሳቱ ቀዝቀዝ እንዲለት ከጭንቅላቱ ውሃ በጨርቅ እያረገች እያስጠጋችለን ነበረ። ከዛ ረጋ ብሎ እንቅልፉ እንዲተኛ ከዛ ናታ ጠብላ ወደ ሻወር ቤት ወሰደችው። ሻወር ቤት ካመጣችው በኋላ ቲሸርቱን አወለቀችለት። ምን እንደሚያረጋ ያቅም ግራ ገብቶታል። አሁን ከፈት አርጋ ቀስ ብላ በጥቂቱ እያወረደች ከዛም በኋላ ቀስ ብላ ስታጥበው ነበር ፊቱንና ገላውን እያጠበችው ነው። እሱ አሁን ፍዝዝ እንዳለ ቀርቷል። መርጃን እንደዚህ አቴሽን ገላውን ካጠበችው በኋላ ደግሞ አመጣቸው። አልጋው ላይ እያስተኛችው ድንገት ተያየው። እኔ እኮ ታፈቅረኛለሽ እያለ ነበር። እኔማ አፈቅራለሁ አንተም ደግሞ ታፈቅረኛለህ እያለችው ነበር። በትክክል ይላታል። አልጋው ላይ ጋደም እያለ ነበረ። ከዛም በኋላ እንዲተኛ እየነገረች ተኛ። አጠገቡ ሆና እየተመለከተችው ነበረ። በጠዋት ቀድማው ከእንቅልፉ እየተነሳች ነው። ከዘመን ሳተኛለች። አይኗን ጨፈነች። እሱም ተነሳ አያት። ሲያት ወይኔ ምን አለበት ይሄ ነገር እስከ መጨረሻው ለዘላለም እንደዚህ ሆነን ብንቀር እያለ ነበር። ነቅታ እየተመለከተችው ነበረ። ተሻለህ ደህና ነህ ስትለው ነበር። አዎ ደህና ነኝ ይላታል። እኔ እንኳን አልተኛውም ነበር አንተን አጠገቢ ስለነበርክ እያለችው ነበረ። ኧረ እባክሽ በእኔ ምክንያት ይላታል። አይ ሳይሆን በቃ ነገር ካለ ብዬ ምናልባት ውሃ ቀጠማ ላቀበለ ብዬ በቃ እንዳትጎዳብኝ ፈልጋለሁ እንከባከባለሁ ስትለው ነበር። እና በእኔ ምክንያት እስከ ጠዋት ድረስ አልተኛሽማ እያለ ነበረ። ከዛ ልትሄድ ስትል እንዳትሄጂብኝ እዚሁ ቅሪ በእናትሽ እዚሁ ሁኚ በቃ እያለ ነበረ። ከዛ እንዴት ነው ራስህ ትኩሳት ቀለለ እያለችው ቼክ አረገችለት። ትንሽ ቀዝቀዝ ብሎለት አሁንም በጨርቅ እንደዛ ማድረጓን ቀጠለች። ከዛ በኋላ ውሃ ፊቱ ላይ ዝም ብላ ስትረጭበት ምንድን ነው እያለ ነበረ። ኧረ አይጎዳህም ችግር የለም እያለች ውሃውን ፊት ለፊቱ ታረግለታለች። ከዛ እሱ ዝም ብሎ ይመለከታታል። ምንም ቢሆን ከመርጃን ቢሆን አይጎዳኝም እያለ እያሰበ ነበር ያለው። ከዛ በኋላ ስለ አባቷ ጉዳይ አወራቸው። ስለዚህ ማውራት የለብንም ይላታል። ተጨቃጨቁ። አሁንም ቢሆን አንተ ነው የምትጎዳኝ እያለችው ነበረ። በቅጣ እየወጣች ነበረ። ነዚር ናትሪ ተገናኙ። እንዴት ኮንትራቴ አልቆ ታባርኛለሽ እያለ ነበረ። እንዴት ቀድመሽ አልነገርሽኝ ብሎ አፋጠጣት። እሷ ተገዳ እንደሆነ ተነግረዋለች። እናገረብሻለሁ ከዚህ ቀደም መርጃን ልታስገድያት ልትገያት እንደነበረ ብሎ ገና ካሁኑ እያስፈራራን ነው።
ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በየላችሁበት መልካም ቆይታ ይሁን።